በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን አቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ቅዱሳን አባቶቻችን ወርሃዊና ዓመታዊ በዓላት በሰላምና በጤና አደረሳችሁ አደረሰን እያልኩኝ የዕለቱን ምስባክ ቅዱስ ወንጌልና የአባታችን አቡነ ተክለ ሃይማኖት ያደረጉትን ተአምር እናደምጣለን። በመጀመሪያም የነግ ምስባክ ሱ ለእግዚአብሔር መስዋዕተ ስብሐት ወሀቦ ለልዑል ጸሎተከ ትጼውዐኒ በዕለተ ምንዳቤከ አድኅነከ ወተአኩተኒ ሱ መስዋዕተ ስብሐት ወሀቦ ለልዑል ጸሎተከ ትጼውዐኒ በዕለተ ምንዳቤከ አድኅነከ ወተአኩተኒ። መዝሙር 49 ቁጥር 14 ለእግዚአብሔር የምስጋናን መሥዋዕት ሰዋ፣ ለልዑልህም ስእለትህን ስጥ። በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። ምስባክ ዘቅዳሴ ወበትእዛዝከ ይቀውም ዕለት እስመ ኩሎ ቀነይከ ሶበ አኮ ሕግከ ተመሃሬ ውእቱ ወበትእዛዝ እስመ ኩሎ ቀነይከ ሶበ አኮ ሕግከ ተመሃርየ ባርክ ነገረ ዘእም ወንጌለ ማርቆስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እመ ተስካርያም ለዓለመ ዓለም አሜን። የቅዱስ ማርቆስ ወንጌል ምዕራፍ 1 ቁጥር 23 እስከ 28። በዚያን ጊዜም በምኵራባቸው ርኩስ መንፈስ ያለው ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን ካውቄአለሁ፣ የእግዚአብሔር ቅዱሱ ብሎ ጮኸ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሠጸው። እርኩሱም መንፈስ አንፈራገጠውና በታላቅ ድምፅ ጮኾ ከእርሱ ወጣ። ሁሉም ይህ ምንድን ነው? በሥልጣን ርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታል። ይህ አዲስ ትምህርት ምንድን ነው ብለው እስኪጠያየቁ ድረስ አደነቁ። ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ። ጆሮ ያለው መስማትን ይስማ። ከዚህ በመቀጠል አባታችን በየካቲት 24 ያደረጉትን ድንቅ ተአምር እናዳምጣለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስን ለምናመሰግንበት ለጻድቁ ተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል እንኳን አደረሰን። ጸሎቱ በረከቱ በእውነት ለዘላለም ይደርብንና አባታችን አቡነ ተክለ ሃይማኖት ያደረገው ተአምር ይህ ነው። ድንቢ በሚባል ሀገር ልጅ በመወለጃዋ ጊዜ እጅግ የምትጨነቅና ብዙ የምትቸገር አንዲት ሴት ነበረች። የወለደችውም ልጅ ወዲያው ይሞትባት ነበረ። ስለዚህ በመወለጃዋ ጊዜ በዚያ ትወልድ ዘንድ ከወለደችውም በኋላ
ልጇ እንዳይሞትባት ወደ መነኮሳት ገዳም ሄደች። እንደዚህም እያደረገች ከሶስት የመነኮሳት ገዳም ብትሄድም ሶስቱም ልጆቿ ሞቱባት። ሄደችበትም ቦታ ሁሉ የልጅ ሞት እየተከተላት በመሄዱ ይህች ሴት ከጸነሰች በኋላ ቀድሞ እንደሞቱት ልጆቼ አሁንም የምወልደው ልጅ እንዳይሞትብኝ አባቴ ተክለ ሃይማኖት ያድልልኝ ዘንድ ወደ መካነ መቃብሩ ሄጄ መማጸን አለብኝ አለች። ያም ሄዳ ከሴቶች ገዳም ደረሰችና በእሷ ላይ የደረሰውን ችግርና ልጆቿም እንደሞቱባት ለመነኮሳቱ ነገረቻቸው። እየነገረቻቸውም ባለች ጊዜ በድንገት የወሊድ ምጥ ያዛት። እዚያም የሴት መነኮሳት ሴትየዋ ለመውለድ ስትጨነቅ በተመለከቱ ጊዜ አባታችን ሆይ የምታደርጊው ምንድነው? አባታችን ተክለ ሃይማኖት ወደዚህች ገዳም ከገባ ጀምሮ አእምሮ ያለው ሰው ይቅርና እንስሶችም እንኳን ቢሆን በዚህ ገዳም አይወልዱም፣ የተከለከለ ነው አሏት። ይህንንም ካሏት በኋላ ከሴቶች ገዳም አቀበት ላይ አውጥተው አሳረፏትና በዚያ እጅግ ያማረች ሴት ልጅ ወለደች። ከዚያም በሕልሟ አባታችን አቡነ ተክለ ሃይማኖት ተገልጾ በትምህርተ መስቀል አማቶ ሲባርካት አየች። የመንጻት ወራታንም ከፈጸመች በኋላ የልጇን ስም አመት ተክለ ሃይማኖት ብላ በመሰየም ለአባታችን አገልጋይ ትሆን ዘንድ ሰጥቻለሁ ብላ ለገዳሙ አስረክባ ወደ ሀገሯ ሄደች። ልጅቷም እስከ ዕለተ ዕረፍቷ ድረስ ስታገለግል ኖረች። የአባታችን የጻድቁ ተክለ ሃይማኖት ጸሎት፣ በረከቱ፣ አማላጅነቱ በእውነት ለሁላችንም ይድረሰን፣ አሜን።